ከኬንያ በኤርትራ በኩል ገብተ ከአስመራ ጀምረ ትግራይ ገብተ ከዛ ፋኖች ያሉበት ጋር ገብተ መሃል በሞንታርቦና ማይክ ይዘ ይሄው ነው እዚህ ነኝ ያለሁት ጦርነት ይቆማል ፋኖ ጦርነት አቁሙ ምናምን ብለህ ለምንድን ነው የማትናገረው? ከዚህ ለማጀማ ብልጽግና እንዲጠላ ያደረጉት ኦሮሞዎች ናቸው። ስለዚህ የብሔር መጫወቻ አይሁን ብልጽግና ፕሊስ። በብሔር ኢትዮጵያን ከፈለ፣ ኦሮሚያ፣ አማራ፣ ትግራይ ብሎ ከፈለ። አሁን ኦሮሚያ የኦሮሚያ መንግስት፣ ትግራይ መንግስት፣ የአማራ መንግስት ተፈጠረ። ከእንደገና ወደቦቻችንን ሰጠ። በዚህ ምክንያት ኢትዮጵያ ላይ አሁን የተፈጠረው ችግር ያኔ የተተከለው ችግር አሁን ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ ብሎ የሚከፍል ጀግና መንግስት መምጣት አለበት። እንግዲህ ይሄ መንግስትም ሆነ ሌላ መንግስት ይህን ማድረግ አለበት በድፍረት። አንዴ ያለቀው ይለቅ፣ የዳነው ይድራ። ይህ እስካልመጣ ድረስ ኢትዮጵያ በብሔርተኝነት መለከፋ አይቆምም። ቴዲ በፍቅ አምላክ ስም እንዴት ነህ? መናፍስቷ ካንተ ጋር አሁን እንዴት ነች? ደህና ነህ ወይ? አይሁን እንዴት ነህ አንተ? በፍቅር አምላክ ስም የፍቅር አምላክ ይባርክ። እንዴት ነህ? ደህና ነህ ወይ? ቅድም ገንፎ በጥሬ ስጋ ስበላ አየሁ ልበል ወይስ በህልሜ ነው ያየው? ነው እግዚአብሔር ተኝቼ እያየሁኝ ስክሮል እያደረኩኝ እያየሁ በህልሜ ነው ያየሁት ወይስ በእውን ነው ምናምን በጣም ግራ ተጋብቻለሁ። በህልሜ ነው ያየሁት ወይስ በእውን ነው? ገንፎ በጥሬ ስጋ ስበላ በእውን ነው ያየከው? በእውን ነው። እኔ እንትን ቁርጡ በጣም አማረኝና አጠገብ ያለው ገንፎ ነው። ምን ላድርግ? እሱ ነው የማይጠፋው። ከካውት አምሮ ነው ወይስ ለመጥገብ ካለ ፍላጎት ነው? አምሮ ነው ወይስ እንዳይረብህ? አምሮኝ ነው። ግን ያው በቃ ያለው አማራጭ በሱ መብላት ነው። ገንፎና ቻፓቲ የሚሉት ነው ያለው። ቂጣ ከቂጣው ደግሞ በገንፎ በላይ ይሻለኛል። ቂጣ በገንፎ ደግሞ ቂጣ በቁርጥ ደግሞ የማይሆን ሆነብኝ። ይበላል ገንፎ በጥሬ ስጋ ይበላል። ገንፎ ይላል ታዲያ። እኔ ግን ጣፍጦኝ በላሁት። የምር በምን በቃ ቁርጥ የበላው ነው መሰለኝ። ከዛ በኋላ አራበኝ። እስካሁን ገርግዶ ይዞኛል። እስካሁን ገርግዶ ይዞኛል። የሚፈጭም አይመስለኝ። አንዴ በልታ እንዳይረብ ትፈልጋለህ? እኔ መፍትሄ አለ። ምን አስለፋኝ? 30 ጊዜ ነው። አንዴ በልቼ ለሳምንት ብቆይ ደስ ይለኛል እንጂ መፍትሄ ልንገር። አንዴ በልታ ለሳምንት የምትቆይበትን ጥበብ ልንገር። ምንድነው? ምንም አይነት ጥበብ ልትነግረኝ አትችልም። ምን ትነግረኛለህ? ምን አለ? ምን ወፍተና የከብት ቀንድ ብላ ለመብሰል ቢያንስ 3 ቀን ይፈጅ ነው። ቁም ነገር 3 ቀን ይፈጅበታል ለመብሰል። ቀንዱን ቀቅለው ቀንዱ ይቀቀላል። 3 ቀን እንጃ ሊሆን ይችላል። በርግጥ ግን የፈለገ ቢሆን ከአንድ ቀን በላይ በኋላ ሆድ ውስጥ ይረጋል። ስለሚረጋ ሳምንት ሙሉ ወጥሮ ይዛል። ምን እንጃ አይመስለኝም። ጨጓራ ማንኛውም ነገር በ3 ሰዓት ውስጥ ነው የሚፈጨው። ይሄ ሐሞታችን ምንም ነገር በታትኖ ነው እኮ የሚለቀው። ይሄ ፓንክራት ጁስ በታትኖ ነው የሚለቀው ሐሞት ሁሉንም ነገር። እሺ ወደ ኢትዮጵያ መመለሱን ታውቀው? አልታውኩትኝም፣ ግን ትንሽ ጊዜ ልስበክ እዚህ አካባቢ ብዬ ነው መልስ በደብዳቤ እንግዲህ እስከሚሰጠኝ ድረስ ትንሽ ጊዜ ልስበክ ለማንኛውም እንጂ እኔ ከዚህ በኋላ ግን ፖለቲካ አቁሜያለሁ። ፖለቲካ የሚባል ይቅርብኝ ብያለሁ። ፖለቲካ ብሔር፣ እኔ ድሮም ብሔር ላይ አልሳተፍም ታውቃለህ። አሁን ደግሞ ፖለቲካን፣ ብሔርን፣ ሃይማኖትን ምንም ነገር አልሳተፍም ይቅርብኝ። እኔ ኤሮፕ የአሜሪካ አይደለም ያለሁት። እኔ መንግስት መነካካት አልፈልግም ከዚህ በኋላ። እኔ ፈጣሪ ሾመውን ምን አነካከኝ? በቃ አልነካም ብያለሁ። አበባ ስጡኝ ቤተሰብ። እኔ ምን አገባኝ? እኔ ኤሮፓ አይደል ያለሁት፣ እኔ አፍሪካ ውስጥ ሆኜ። ስለዚህ ምላሽ እየጠበክ ነው ማለት ነው። መች ልትገባ አሰብክ ታዲያ? ከ3 ወር በኋላ። ከ3 ወር በኋላ ኬንያ ነው ያለው። ኬንያ ነው ያለሁት።
ደብዳቤ ከተጻፈልኝ እገባለሁ፣ ካልተጻፈልኝ ግን እስከዛ ኬንያ ላይ እቆያለሁ እንጂ አልገባም። ለምን? አስተማማኝ እንዲሆን። እስከዛ እስኪጠሩ ድረስ አንዳንዴ እኮ ችግር ብልሃትን ያስተምራል። እስከዛ እስኪጠሩ ድረስ አታውቅም። ያንተ እጣ ፈንታ ኬንያ ሊሆን ይችላል። ኬንያ ላይ ባለሀብት ልትሆን ትችላለህ። ተመቻችቶ ልትኖር ትችላለህ። ነገሮች እስኪስተካከሉ እስከ 3 ወር ከሆነ ለምን ቀበቶ አታዞርም? እስከዛ ኬንያ እኮ ቀበቶ የለም። ይሄ የሀገር ሰልባጅ በቃ ምርር ነው የሚል ሰልባጅ 100 ብር 300 ብር ልብስ በ100 ብር አንድ ሱሪ በ100 ብር አንድ ሸሚዝ በ100 ብር ነው በቃ። ለምን ኢትዮጵያ ራሱ ከዚህ ሄዶ አይደል የሚለብሱት? ምር ነው የሚል የርካሽ አይነት ውይ ልብስ በቃ ብዙ ነገር ርካሽ ነው። እንትን ይሄ ሲፖርት አላታ ይሄ እንትን ወደብ እኮ ነው ዋናው። ወደብ ስላላት እኛ ወደብ የለንም። ያ ነው ልዩነቱ ይመስለኛል። ርካሽ ነው ብዙ ነገር። እኔ አሁን ለኢትዮጵያ የምመኘው እንደ ኬንያ ብዙ ሱቆች እንዲኖሩ። አሁን ኬንያ ያሉት ሱቆች ቢደመሩ የኢትዮጵያን ያክላሉ። ለ50 ሚሊዮን ህዝብ የተዘጋጀው ሱቅና ኢትዮጵያ የምመኘው እንደዚህ ብዙ ሱቅ እንዲሆን ነው። ለምን? ብዙ ሱቅ ሲሆን ትንሽ ሰው ብቻ ሀብታም አይሆንም፣ ሁሉም ሰው ይሰራል። አሁን ኬንያ ሱቅ ብቻ ነው። መንገድ ላይ ሱቅ አለ፣ ዋናው ቦታ ሱቅ አለ። ሱቅ በሱቅ ነው። ይሄ ጥሩ ነው። ብዙ ሰዎች እንዲሰሩ አድርጓል። እሺ ሌላ ምን አየ? በኢትዮጵያና በኬንያ መካከል ምን ልዩነት አየ? ሌላ ደግሞ ያየሁት መጋዘን የላቸውም። ኬንያ መጋዘን የሚባል የለም። እንዴ መጋዘን እንዴት አይኖርም ብዬ ሳስብ በቃ መጋዘን መንግስት ይከለክላቸዋልና መጋዘን የለም። ለካ ኢትዮጵያ ኑሮ 10 ጊዜ ከፍ ዝቅ የሚለው ባለሀብቱ መጋዘን ይሰራል፣ ይሄን እህል እዛ ያከማቻል፣ ከዛ በኋላ እናታችን ላይ ይወጣልና መንግስት በኢትዮጵያ ላይ አሁን ማድረግ ያለበት መጋዘን እንዳለ መዝጋት አለበት። መጋዘኖች በቁጥጥሩ ስር መዋል አለበት። ለዛ ነው ገበያውን መቆጣጠር ያልቻለው። ኬንያ ብትመጣ የዛሬ 10 ዓመት የነበረው ዋጋ አይጨምርም። የዛሬ 7 ዓመት የነበረው ዋጋ አልጨመረም። ነጋዴ መጋዘን ከሌሎ ታዲያ እቃውን ያስቀምጣል። ሁሉም ሰው በጣም በመጠኑ ነው መስራት ያለበት። በመካከለኛ ደረጃ እንዲሰራ ነው። ከፍተኛ እቃውን በተወሰነ ደረጃ መመርመር አለበት። በተለይ እህል ማስቀመጥ የለበት። መጋዘን የላቸውም። እንግዲህ እንዴት ነው የሚሰሩት? እዚህ መጠነኛ መጋዘን ያላቸው ይሄ ትንንሽዬ እዛው ስቶር። ኢትዮጵያ እኮ መጋዘን መስራት እኮ እንደ ትልቅ ነገር ነው የሚታየው። ስለዛ ነው ኑሮ እየባሰብን የመጣው። በየሰፈሩ ምን የሚያክል መጋዘን ያለው። እዚህ ደግሞ በየሰፈሩ መኖሪያ ፎቆች ነው ያሉት እንጂ መጋዘን የለም። የኢትዮጵያ መንግስት በእውነት መጋዘን መከልከል አለበት። ኢትዮጵያን ያሰቃየው የባለ ሀብቱ መጋዘን መስራት እንደ ብርቅ ይታያል። ለዚህም ኑሯችንን እንዲያስወድዱ ያደረገው የመጋዘን መብዛት ነው። ስለዚህ መንግስት መጋዘኖችን መቆጣጠር አለበት፣ በተለይ እህል የሚያከማቹ። ስለዚህ የተወሰነ 10 ባለ ሀብቶች የ500 የ600 ሚሊዮን 500 600 ሚሊዮን እያዋጡ ጤፍን ወይም ስንዴን ወይም ሰሊጥን እላይ ማውጣት ይችላሉ። ሲረክስ ያከማቹትና ይይዙትና ያዘው ይሉና ይይዙታል። ሲረክስ ደግሞ ያነሱታል በቀላሉ። ለዛ ነው ባንዴ ሀብታም ሳታስበው ነገ ሀብታም ይሆናሉ ኢትዮጵያ ውስጥ የማናውቃቸው ሰዎች። ስለዚህ መጋዘን በጣም ኢትዮጵያ ውስጥ በእውነት እጅግ በጣም ችግር ውስጥ የከተተ መጋዘን ነው። እኔ እንደተመለከትኩት መንግስት በፍጹም መጋዘኖችን በሙሉ መዝጋት አለበት። ፈጽሞ ግለሰብ መጋዘን ሊኖር አይገባም። ተንኮል ሊኖረው ቻለ ማለት ነው። መጋዘን ካለው የሆነ ተንኮል ይፈጥራል። በቃ በቀላሉ ዌራውስ አለው ዘይን የሆነ ነገር ያከማቻል። ተመካክሮ ከጓደኞቹ ጋር አንድ ሰው 5 መጋዘን ያለው አለ፣ 7 መጋዘን ያለው አለ ኢትዮጵያ ውስጥ። እንዴት ዝም ይባላል? ይሄ ከባድ ነገር እኮ ነው። ሰላም ከበረከቱ የከተማስ ለውጥ እንዴት አለ? በናይሮቢ እና በአዲስ አበባ መካከል ምን ልዩነት አለ? አሁን ኢትዮጵያ ውስጥ እኔ አሁን የመንግስት ተቃዋሚ አይደለም፣ ግን ስተች ማለት ነው ፖዚቲቭሊ ነው መተቸት የምፈልገው። አሁን ኬንያ ውስጥ በእውነት ኢትዮጵያ ውስጥ አሁን አሻንጉሊት ይዞ ትልልቅ ሰዎች የሚያካክል አሻንጉሊት ይዞ ሱቅ ውስጥ ካልሆነ ሲነግድ አላየንም። ኬንያ ግን ትልልቅ አሻንጉሊት ይዞ መንገድ ላይ ይሸጣል። መንገድ ላይ ልብስ አድርጎበት ምን አድርጎበት በነፃነትና በየመንገዱ ድሃዎች መነገድ አለባቸው።
ድሃ በየመን ካለዛ ሀብታም ብቻ እንዲነግድ ፈቀድለት ማለት ነው። ለሀብታም ብቻ እድል ተሰጠው ማለት ነው። ስለዚህ ሀብታም ብቻ እንዲሰራ ይደረጋል። በዚህ ምክንያት ድሃዎች የሚሰሩት ነገር እያነሰ ይመጣልና ኬንያ ላይ ስታይ ሀብታም እዚህ ጋር ሱቅ ካለው ከሱ አጠገብ ማአት ድሃዎች ትንሽ ሱቆች ይከፍታል ብሎ ነገር የለም። እሱ ብቻ ማን ሊሰራ ፈቀደለት? በዚህ ነገር ለማህበረሰቡ እኩል ያላቸው ነፃነት በጣም ስለዚህ ሁሉም ሰርቶ ያድራል። የቻለውን ሰርቶ ያድራል። አንድ ሰው ብቻ አናት ላይ አይወጣም ገንዘብ እየሰበሰበ በዛ ላይ ኑሮንም ያስወድዳል። የተወሰነ ሱቅ ኢትዮጵያ ውስጥ እኮ ብዙ ሱቅ የለም፣ መርካቶ ነው እንጂ ሁሉም ቦታ ላይ ሱቆች መኖር አለባቸው፣ በየሰፈሩ በየመንገዱ ላይ እንጂ ደንብ ሊያባረር አይገባም። እኔ ደንብ የሚባለው ነገር በጣም እውነት መንግስት ማስቆም አለበት። በየቦታው ትንንሽ ንግዶች እንደ ጉሊት እንደ ንግድ መስፋፋት አለባቸው። እኔ የመንግስት ተቃዋሚ አይደለሁም፣ ግን ፖዚቲቭሊ ተቻለሁ፣ መተቸትም አለብኝ። ፖዚቲቭሊ መሻሻል ያለባቸው ነገሮችን አብረን ማየት ይኖርብናል። እንደ መንግስት ማሻሻል ያለባቸው ብዙ ነገሮች አሉ። ኢትዮጵያ ውስጥ 150 ሚሊዮን ህዝብ ልንገባ ነው። ኬንያ 52 ሚሊዮን ህዝብ በጣም በብዙ ነገር ትበልጠናለች። እውነት ለመናገር ሩቅ ሄደን ቻይና እና ጃፓን፣ ራሽያ ሄደን ከምንማር ከነ ኬንያ ብንማር ብዙ ለውጥ እናመጣለን። እነሱ ኮሎናይዝድ ስለሆኑ በእውቀትም ይበልጡናል። የኢትዮጵያ ትምህርት ታውቁታላችሁ። አንድ የኢትዮጵያ የኬንያ ዲግሪ ያለው ሰው እግዚአብሔርን የኢትዮጵያ ፒኤችዲ ያለውን ይበልጣል። እግዚአብሔር አብረን ፈተና ብናስቀምጣቸው አንድ የኬንያ ትንሽ የ8ኛ ክፍል የቆጠረ የኢትዮጵያ ዲግሪ ያለውን ይበልጣል። አይስዌር ቱ ጋድ መዋሸቴን አይደለም። ግንዛቤያቸው ፐርሰፕሽናቸው በጣም ሰፊ ነው። እያንዳንዱ ማህበረሰብ ፐርሰፕሽን ይህ ስል የኢትዮጵያ ህዝብ ደግሞ የማይታማበት ነገር አለ። ጨዋ ነው፣ ሌባ አይደለም። የኬንያ ህዝብ ደግሞ ሌባ ነው። ብዙ ጥሩ ነገር አለ የኢትዮጵያ ህዝብ ላይ እና በግንዛቤ ደረጃ ግን በጣም ግንዛቤ አለው። እስቲ ታብታብ አድርጉ። ኔትወርክ የተቆራረጠ ነው በእውነት። የተረዳኋቸው ብዙ ነገሮች አሉ እውነት ለመናገር የተረዳኋቸው በጣም ብዙ ነገሮች አሉ እውነት። እኔ ደግሞ በተፈጥሮ ናቹራሊ ኦብዘርቫቲቭ ነኝና በጣም የተረዳኋቸው ብዙ ነገሮች አሉ። ለምንድን ነው ኢትዮጵያ ላይ መሻሻል ያልቻል ነው የሚለውን ነገር መለወጥ ያልቻል ነው ለምንድን ነው የሚለው ነገር በጣም አንድ ሶስት ሀገር የገባኝ ነገር አለ በጣም በመዞሬ ኤክስፒሪየንስ አለው። አንተ የውጭ ሀገር ተሞክሮ እያልክ ማውራት እኮ ትችላለህ። ኧረ እግዚአብሔርን በእውነት በጣም በጣም ብዙ ነገሮች መሻሻል አለበት። በተለይ ድሃው ላይ ፎከስ ተደርጎ መሰራት አለበት። ድሃው ላይ በጣም መሰለኝ ድሃ ላይ ነው ሲሰራ ደስ የሚለኝ። ይህ ምን ሀብታም ብቻ ሀብታም እኮ 1% ቢሆን ነው። ድሃው ላይ ትኩረት ተደርጎ መሰራት አለበት። አሁን የኢትዮጵያ መንግስት ጥሩ እየሰራ ነው። በተለይ ድሮ ኦሮሞ የማይታሰሩት አሁን የታሰሩ በሱ በጣም ደስ አንድ ጥያቄ አንተን በግለሰብ ደረጃ ልጠይቅህ። ነብይ ደምሳሽ ሀብታም ነህ ደሃ ነህ አንተ? እኔ ደሃ ነኝ ብዬ መቼም አስቤ አላውቅም። ዜሮም ደረጃ ቤቴም ፈርሶ ስንት እርሻ መሬቴ ፈርሶ ከስራ ተባረሬ ደሃ ነኝ ብዬ አስቤ አላውቅም። ምክንያቱም የሰው ልጅ ሲፈጠርም ደሃ አይደለም፣ ፈጣሪ ካለ ነው። ምን ኤለን መስክ 800 ቢሊዮን ይዞ ምንድን ነው ያለው? ገንዘብ አያስደስትም እኮ ነው ያለው። ምን ገንዘብ ደስታን አይገዛም ብሏል እኮ። እኔ ገንዘብ ደስታን ሊገዛልኝ አይችልም። ድሮ ማምንበት እሱ አንተን ሲያዘና የተወሰነ ገንዘብ ያስፈልጋል። የተወሰነ መንቀሳቀሻ ግን እንዲኖረኝ ይፈልጋለሁ። አሁን ለምሳሌ ቤት፣ መኪና ምናምን የተወሰነ መንቀሳቀሻ እንዲኖረኝ ይፈልጋለሁ። ድህነት ደስታ አይገዛም። ፈርሶብኝና ተወስዶብኝ ድህነት ደስታ አይገዛም። ንጹህ ማሰብ ነው። እኔ አሁን ሀብታም ሆነ ያችንን ብታተራምስ ደስታ አታገኝም። ንጹህ አይምሮ ጨዋነት ነው ደስታ የሚገዛው። ለፈጣሪ መገዛት ለመናፍስቷ መገዛት ነው ደስታን የሚሰጠው። በእውነት ለመንትዮዋ መናፍስት በተለይ በህሊና መገዛት ለመንትዮዋ ያዛል። ፍቃ አምላክ በእናንተ ላይ ነው። ማነው ስማቸው? ማነው መንትዮቹ? ሀብታም አድርጉ እስቲ በፍቃም 32ቱ መናፍስቶች አሉ አይደል? እኛ ላይ እኮ 32ቱ መናፍስቶች መንትዮቹ መናፍስቶች መንፈሶች 32ቱ መንፈሶች ቅዱሳን መናፍስቶች አሉ። እና እኔ በእውነት ስማቸውን ታውቃለህ? 32ቱ
እንፎክስ የፉከሳ ጊዜ እንፎክሳለን እያልን በስማቸው ነው የምንፎክሰው። ስለዚህ ዋናው ነገር እንግዲህ መመካከር ነው። የሚለውጠን መመካከር ነው። እሺ አሁን መንግስት ለምሳሌ አንድ ህግ አንተ ከሀገር መውጣትን ተከትሎ አንድ ህግ ተግባራዊ ሊያደርግ ነው። ዛሬ ቅድም ስነግራቸው ነበር። ምን ይላል መሰለህ? ያንተን አስተያየት ፈልጋለሁ በዚህ ጉዳይ። እሺ ምን ይላል መሰለህ? መንግስት ማንኛውም አይነት የጎዳና ላይ ስብከቶችን የሚከለክል ህግ ሊያወጣ ነው። የሃይማኖት የጩኸት ምክንያቱም ሰላም ነሱን አንዳንዱ ከጀርባ መንግስት ጋር የታዘብኩት ነገር አለ። ባለፈው እኔ ስሰብክ ይከለክሉኛል፣ ኦርቶዶክስ ሲሰብክ ይከለክላሉ፣ ሙስሊሞች ሲሰብክ ይከለክላሉ፣ ፕሮቴስታንት ሲሰብክ አይከለክሉም ነበር። ኢትዮጵያ በጣም እናድር ነው። አሁን በቃ ለሁላችሁም ህግ ወጣ። ይሄን አሁን ለሁሉም ህግ ወጣና ምን ታዲያ ከተከለከለ ለሁሉም መከልከል አለበት። ሁለተኛ ደግሞ እኔ ብልጽግና ጥሩ ነው ብዬ ሰራ። ብልጽግና ግን የኦሮሞ አስተሳሰብ ሊኖር አይገባም። ከኦሮሞ አስተሳሰብ ነፃ መሆን አለበት። አንተ ቆይ እኔ አሁን ጭልጥ ብለህ በስሜት እንዳትገባ እኔ እንዳላስበላ ከፖለቲካ ውጣ። አይደለም ጭልጥ አይደለም። መግባት ፈልጋለህ። አንተ እኔ እውነት አቁም አልተባልኩም። ፖለቲካ አቁም እንጂ እውነት አቁም አልተባልኩም። እውነት እናገራለሁ። አሁንም ቢሆን ለምሳሌ ብልጽግና አሁን እኔ ምናሉኝ አንዳንድ ኦሮሞዎች ይመጡና እኔ ጋር እኛ ኦሮሞ ነን እናስታርቅ ከመንግስት ጋር። ምን ስለሆኑ ነው እነሱ ኦሮሞ ስለሆኑ ነው የሚያስታርቁ? ማን ስለሆኑ ነው? ብልጽግና ኦሮሞ ነው እንዴ? ብልጽግና የሁላችን ነው። ማን ነው ለኦሮሞ የሰጠው? እኔ ኦሮሞ ነኝ ላስታርቅ፣ እኔ ኦሮሞ ነኝ ማን ስለሆነ ምን ስለሆንክ ነው? ኦሮሞ እንኳን ነው እኔ የምታስታርቀኝ። ስለዚህ ብልጽግና ኦሮሞ አይደለም፣ ብልጽግና ትግሬ አይደለም፣ ብልጽግና አማራ አይደለም። እንደዚህ አይነት አስተሳሰብ ከፕራይም ሚኒስቴሩ ጀምሮ ሊያወሩ ይገባል። እንደዚህ አይነት ግንዛቤ ከላይ ሊወርድ ይገባል። እንዴ ምንድነው? እኔ ኦሮሞ ነኝ። አሁን ለዚህ ነው ትንሽ መንግስት ጋር ያለው ጥሩ ነገር የወደድኩት ምንድነው? ኦሮሞዎችንም እያሰረ ስለሆነ መንሱርም ቢሆን ፈርቶ መውጣቱን ወድጇል። እንደዚህ ኦሮሞዎችን እየለቀመ ማሰር አለበት። በዚህ ጊዜ መንፈሱ ተመሳሳይ ይሆናል። እያንዳንዱን ኦሮሞ የጠገበውን ማሰር አለበት። አማራን እንዳሰረ፣ ትግሬን እንዳሰረ፣ ደቡብን እንዳሰረ ኦሮሞንም ማሰር አለበት ብልጽግና። በዚህ ጊዜ መንፈሱ ተመሳሳይ ይሆናል። ኦሮሞዊ አስተሳሰብ ብልጽግና ውስጥ ገብቶ ነበር፣ አሁን እየወጣ ነው። ማስወጣት አለባቸው። እንደነ መንሱር የጠገቡትንም እየፈለገ ማሰር አለበት። እኛንም እንደፈለፈለን ሁሉ እንዳሰረን ሁሉ ከየብሔሩ እነሱ ናቸው የብልጽግናን ስም ያጠፉት፣ ያበላሹት። የብልጽግናን ስም ያበላሹት ኦሮሞዎች ናቸው። እንደፈለጋቸው ብልጽግና ደረታቸውን እየነፉ የነሱ አስመሰሉት። ዛትስ ዋይ ብልጽግና ስሙ እንዲጠፋ እንድንጠላው ሆነንም ተቃውመናል። ጥላቻም ነስተናል። እውነት ነው። ስለዚህ አሁን የመስተካከል ነገር እንዲመጣ ኦሮሞዎች ላይ የጠገቡ ሰዎች መነሳት አለባቸው። የማን ነው? ኢትዮጵያ የኦሮሞ ብቻ ነች እንዴ? 86 ብሔር ያለባት ሀገር ነች። በዚህ ደረጃ ይህን ነገር መንግስት ማስተካከል አለበት። መንግስት ትክክለኛ ማስተካከያ ሲነገር ሊሰማ ይገባል። በደንብ ሊያዳምጠን ይገባል። መንግስት የሁላችንም ድምፅ ሊሰማ ውዴታው ነው። ማንም ስለሆነ አይደለም። መንግስት የህዝብ ታዛዥ እንጂ የራሱ አዛዥ አይደለም። ህዝብን ሊያገለግል የመጣ እንጂ የራሱን ሐሳብ ሊያፈልቅ አይደለም። ህዝቡ ላይ ያለውን ስሜትና ብሶት ሐሳብ ሊያመነጭ ነው። ስለዚህ እና ያንን መፍትሄ ሊሰጥ ነው። ስለዚህ ኦሮሞዎች በጣም የብልጽግና ስም እንዲጠፋ ብልጽግና እንዲጠላ ያደረጉት ኦሮሞዎች ናቸው። ስለዚህ የብሔር መጫወቻ አይሁን ብልጽግና። ፕሊዝ እባካችሁ እንዴ እነሱንም እየለቀማችሁ ሰሩልን፣ እየለቀማችሁ ሰሩ። እኛም አንጣላ እንታረቅ ከብልጽግናም ከሁሉ እንደዛ ይሁን። ችግሮች ሲነገር ይሁን። አሰብ ላይ የተነሳው ነገር በጣም እንድደግፈው ያደረገኝ የሁላችንም ጉዳይ ነው። አሰብን ተነስተን በሁላችንም ወደብ ያስፈልገናል።
ኢትዮጵያ የተቆለፈች ሀገር ወደብ ስለሌላት ሲፖርት ስለሌላት በብዙ ነገር ችግር ውስጥ ገብተናል። 150 ሚሊዮን ህዝብ ያለበት ነው። እንዴት ነው 3 ሚሊዮን ህዝብ ያለው ሁለት ወደብ የሚይዘው? በጉልበትም በኃይልም በምንም ይሄን ነገር ማምጣት አለብን። እድሜ ለመለስ ዜናዊ። መለስ ዜናዊ የጋራ ጠላታችን ነው። ለትግሬዎችም ጠላት፣ ለአማራም ጠላት፣ ለኦሮሞም ጠላት፣ ለኢትዮጵያ ትልቅ ጠላት መለስ ነው። እናውቃለን። ኢትዮጵያን ፈጥፍቶ አሁን ያለችባት የኢትዮጵያ ህዝብ ከህዝብ ማጣላት፣ ብሔር ከብሔር እየከፈለ ህዝቡን እንደዚህ ማንም መንግስት አብይ አይደለም ማንም መንግስት የማይፈታው ችግር ውስጥ ያደረጋት መለስ ዜናዊ የሁላችንም ትልቁ ጠላት እማንዋሸው የኤርትራም የኢትዮጵያም የሁላችን ጠላት ነው። ስለዚህ ይህን ችግር አውቀን ወደ መፍትሄ እንድንገባ ማድረግ እንጂ ኦሮሞዎች ሌላ ችግር ውስጥ ገብተው ብልጽግናን ወደ ራሳቸው መዘው የማይፈልጉት ነገር ላይ አድርገውታል። ስለዚህ እባካችሁ ተሳስበን እንስራ። እኛ የምንፈልገው መፍትሄ ነው። ማንም ገዛ ማንም ይግዛ፣ ኦሮሞም ይግዛ፣ አማራም ትግሬም አይመለከተንም። ጥሩ ሰው ብቻ ይግዛ። ስለዚህ ብልጽግና ውስጥ ገብተው አንዳንድ ኦሮሞዎች የሚደነፉ ኦሮሞዎችን መንግስት መፍትሄ ይበልልን። ይሄን ነው የምንፈልገው። መናፍስቱ አትርዳችሁ፣ ቅዱሳን መናፍስት ማድመጥ አለብን። ነብይ ሲናገር ምንም ማድረግ አይችልም። ምክንያቱም እሱ እንደኛ አይደለም ያየው አይን፣ የሱ አይን ከኛ ከመደበኛ ሰዎች አይን ይለያል። የሱ አይን ሌላ ነው አይደል? እንደዛ ነው የምታየው አንተ እይታ ይለያል። አመሰግናለሁ። የፍቅር አምላክ ይባርክልን። ሰላማችሁ ይብዛውን። ቀብር ግፍ የምታደርጉ እናመሰግናለን። ክበሩልን ፍሬንድስ። እንግዲህ ምንድነው እኔ አሁን አንተ መንገድ ላይ ሆነ ምናምን ተሰብካለህ። መንግስት እንግዲህ ሀገሬ እንድገባ ሊፈቅድልኝ ይገባል። ይቅርታ ብያለሁ። አብረን ስህተቶችን እንድንሰራ ነው የምፈልገው። መተቸት መብቴ እንደሆነ አምኖ አገር መግባት የምፈልገው እንዲፈቅድልኝ እፈልጋለሁ። ስለዚህ ፍቃዴን እንዳወጣ ባንክ ያለኝ ነገር እንዲከፈትልኝ፣ የተዘጋብኝ የተወሰደብኝ መሬትና እርሻ መሬት እንዲሰጠኝ በአግባቡ ጠይቄያለሁ። ስለዚህ ያኔ ኢትዮጵያ እገባለሁ። እኔ ኢትዮጵያ መግባት ነው የምፈልገው። እኔ መሰደድ አልፈልግም። የመሰደድ ፍላጎትና ምርጫ የለኝም። የብሔር አስተሳሰብ አይሁን ብልጽግና። እባካችሁ ከብሔር ውስጥ አውጡ። ብልጽግናን የሚያጨማልቁት ብሔር ውስጥ እየከተቱት ያሉ አንዳንድ የማይረቡ ሰዎች እንደ ዳልቻ እንደነ መንሱር እንደነ ማሜ ምናምን የመሳሰሉ ከብሔር ጋር የሚያያይዙ የማይረቡ ሰዎች አሉ። እዚህ ቲክቶክ ላይም ከቲክቶክ ሙጫለ መንሱሬ ማንም ስሙንም እንገልጻለን። ይክሰሰኝ ቢፈልግ ለምንድን ነው ከብሔር ጋር እያያያዙ ብልጽግናን እንድንጠላው ያደረጉን? ለምንድን ነው እነኚህ እንደዚህ አይነት ብሔርተኛ ሰዎች የማይታሰሩት? ኢትዮጵያ የጋራ የ80 ምናምን አገር እንጂ 80 ምናምን ብሔሮች የምትተዳደርባ አንድ ብሔር እንዴት ነው የምትጠራው? ዳልቻ ታስሯል አይደል እንዴ? ባለብሔሮች ይታሰሩ። እንደዚህ አይነት ሰዎች በደንብ 10 ዓመት መጠጣት አለባቸው። እኔ አንድ ቃል ተናገሩ። ፋኖ ብያለሁ እንዴ? እስካሁን ፋኖ ብያለሁ። ብሔሬን ጠርቼ ለጊፍት ብዬ አለቅልቅ ያውቃለሁ? አንድ ቀን ተሳስቼ ተናግሬ ያውቃለሁ? ስለ ፋኖ አማራ ብዬ አውቃለሁ? ድብን ያልኩ አማራ ነኝ። አማራ ብዬ አውቃለሁ እንዴ? የዘረኛ ቃል አውርቼ አውቃለሁ እንዴ? ሐሳቡን አውርቼ የእናንተ ጊፍት ትርካምርኪን ብዬ አንድ ቀን ህሊናዬን ሸጬ አላውቅም። በሰከንድ ውስጥ ኦርቶዶክስ ሆንክ ሙስሊም ሆንክ ወይ ፋኖ ብል በሰከንድ ውስጥ ነው ላይ የሚያወጡኝ። አውቀዋለሁ። ለምንድን ነው በብዙ ነገር እንደዚህ የተርመጠመጡ ሰዎችን ባይሆን ከብሔር አስተሳሰብ እንውጣ፣ እግዚአብሔርን እንፍራ። ተው እንጂ ባካችሁ። እኔ የሚገርመኝ ሁሉም ሰው የተበላሸ መሆኑ በእውነት። እኔ አማራንም ቢሆን በጣም ነው የተቀየምኩት። እውነት የሚያደርጉትን የማያውቁ ህዝቡን ነው ወይስ ፖለቲከኞች? አሁን ለእኔ ጊፍት ሊሰጡኝ ይሉና ስንት አማራዎች አሉ ለማንም ፋኖ ሲሉ ይሰጣሉ። ለእኔ ሊሰጡኝ ይሉና ሃይማኖቴን ደግሞ ሲያዩ ይፈራሉ። አንተ አልኮርኮርኩም ስስ ብለታችሁን አለካማ። እንግዲህ ሁሉም ብሔር ነው ሁሉም እየሰጠው እያለ አንተ አነካካላው እንዲሰጡ አገባብ አልቻልክም። አንተ እኔ ብሔር ላይ ተለጥፌ አይስጡኝ። ጭንቅላት ያላቸው ህሊና ያላቸው ሰዎች ይሰጡኛል። ከየትኛውም ብሔር ውስጥ ያለ በእውነት በፍጹም አላደርገውም። እንደዚህ አይነት ጨምላቃ ጭምልቅልቅ አይደለም። ህሊና ያለው ሰው ይስጠኝ።
ከዛ ውጪ ብሔር ላይ ተለጥፌ የውሸት ስለለፈለፉ የውሸት እንጂ ማን ነው? እስክንድር ነጋ ነው ወይስ ሞጣ ነው? ማን ነው የእውነት እያወራ ያለው? ማናቸውም ቢሆን የማይረባ ነገር ነው። የሚጠቅማችሁን ነገር እያወራል። እሺ ከኦሮሞ ጋር ካልተስማማ ከኦሮሞ ጋር ካልተስማማ አይሰማኝ ይላል። ብሔር ላይ የተለጠፈ ሰው ኢትዮጵያዊ አስተሳሰብ ላይ የተለጠፈን እንደግፍ። ኢትዮጵያዊ አመለካከት ላይ ያለ ልጁን ከፍቼ ለቅቄ እኮ በቃ ምንም አልዘጋም ማለት። እሺ ምን ልጠይቀኝ ነበር? ጨረስክ? አይ ስሜትን ጨረስክ? ምን ላድርግ ብለህ ነው? አዎ ጠይቀኝ። እሺ አልገባኝም። ብሔርተኝነት በጣም ነው የሚያስጠላው። እውነት ለመናገር እኔ ምን አይነት ነገር ነው? ሰው እንዴት ዘሩን ይደግፋል? እንኳን ዘሬን አይደለም እኔ እናትና አባቴን አልደግፍ። እንዴት ዘር ይደገፋል እንዴ? ምን ማለት ነው ዘር መደገፍ? ከየት የመጣ የሆነ የቀረሻ አስተሳሰብ ነው። ስራውን ነው አይታችሁ መደገፍ። ማንሉን ጴንጤሉን፣ ኦርቶዶክስሉን፣ ሙስሊምሉን፣ አማራሉን፣ ጉራጌሉን ምን አገባችሁ? ደስ ካላችሁ መስጠት ነው። እንዴት ብሔር አይታችሁ ትሰጣላችሁ? ይሄን ሁሉ ጣጣ ያመጣባችሁ መለስ ነው። እውነት ለመናገር ምን አይነት ደደብ እንዳደረጋችሁ እያንዳንዳችሁ እግዚአብሔርን ማፈሩ የጦዛችሁ በእውነት ከህሊና ውጪ የሆነ ኢትዮጵያ በብዙ ነገር አይምሯ እጅግ በጣም ትልቁ ሰይጣን ያለው ኢትዮጵያ ውስጥ ነው። የትም ዓለም ላይ እንደዚህ አይነት ቅን ነው ሰው። በእውነት ቅንነት በጣም አለ ብዙ ቦታ። እንደዚህ ሌላ ሀገር ላይ ኬንያ ኦርቶዶክስና ፕሮቴስታንት እንደዚህ ዱላ ቀረሽ ጸብ፣ አማራና ኦሮሞ እንደዚህ ዱላ። የትኛው ሀገር ነው እንደዚህ አይነት ጸብ ያለው? ታዲያ ለምንድን ነው የምትመለሰው? አመሰግናለሁ። ይፍቃላችሁ ዋርክልኝ። በዚህ ደረጃ ትልቅ ሰይጣን ካለ ለምን ትመለሳለህ? ኢትዮጵያ በጣም እውነት ለመናገር ምንም ይሁን ቀስ እየተባለ ለውጥ ይመጣል። አሁን እንዴት ነው? አንዴ ሁሉም ሰው እልህ ውስጥ ገብቷል። ብሔር ለብሔር ተለክፏል። ምንም እውቀት ቢኖር ብቃት ቢኖር በእውነት ምንም አይነት ችሎታ ቢኖር ያንተን ችሎታ አይታያቸውም። ብሔር ነው የሚታያቸው። እንደውም እኔ ደግሞ የሚገርመ ኦሮሞና ትግሬ ይሻላል ከአማራ። ለምን እንደምል ታውቃለህ? አማራ የግዴታ ኦርቶዶክስ መሆንን እያየ ነው የሚሰጥ። ኦሮሞ ትግሬም ነው ራስ ላይ ተኮስክ። በቃ ጠመዱት፣ አለቀልህ። በቃ ምንም ላደርግላችሁ። አዳምጠኝ። እኔ በራሴ ተማመናለሁ። እኔ ዓለም አቀፍ አስተሳሰብ ነው ያለኝ። እኔ ሀገር አቀፍ አይደለም። ይኸውልህ እዚህ ጋር ኦሮሞዎችን ተመልከት። ሙስሊም ሆንክ ኦሮሞ ሌላ አይነት ሃይማኖት ሆንክ አይመለከቱ፣ ይሻላሉ። ትግሬዎችም እንደዛው። ትግሬዎችም ካያቸው ጴንጤ ሁን ትግሬ ሆነ ኦርቶዶክሱን ትግሬ ሆነ ምንም ይሻላሉ ከሌሎች። ለምንድን ነው እንደዚህ በዘር ላይ መለከፍ? አሁን እኔ ፍቅር ሲዝም ነኝ። ባህር ዳር ሄጄ ጣቴን ሊቆርጡት አልነበር? ምክንያቱም ያልተለመደ ነገር አመጣባቸው። ጣቴ እንዳለ ጣቴ ሊቆርጥ አልነበር? እንደዛ ሄጄ እንዴ ምክንያቱም ማያውቁትን ነገር ነው ያመጣባቸው። ለምን ስፒከር ያስኩኝ ምን ያስኩኝ እንዳለ በቶዮታ መኪና ተከራይቼ አደባባይ ላይ መስመር ጀመር። እሺ አንተ የተቀደሰ አገር ላይ ማን ፈቀደልህ ብለው ከበቡ። አሁን ምን እንደሚሉ ታውቃለህ? በጣም ነው የሚጸጽተን ሳንገለው በመልቀቃችን ይለዋል። እኔ በእርግጥ አማራ ክልል ላይ ብቻ ነው የሚያጋጥመኝ። ድሬዳዋ ላይም አጋጥሞኛል፣ እንደምታውቁት ሐረር ላይም አጋጥሞኛል፣ አዲስ አበባ ላይም አጋጥሞኛል፣ ናዝሪት ላይም ሁሉም ክልል ላይ አጋጥሞኛል። ግን እንዴት ለምንድን ነው የምከለከለው? ለምን የፈለኩትን አላመልክም? ማን ስለሆነ መብቴ ነው። ማን ስለሆነ እኔን ይከለክለኛል? እንዳመን የፈለኩትን ለምን አለ? ባህር ዳር፣ ጎንደር ማን ስለሆነ ይከለክለኛል? ማን ስለሆነ? የመንግስት አንድነት ማጣት እንጂ ፌዴራል ይዤላቸው ነበር የሚሄደው። ድጋሚ ለምን አትሄድም? አሁንማ ጭራሽ ኢትዮጵያ መግባት አሁን ገና እየጠየቁ ነው ያሉት። በዚህ ደረጃ የምታማርባት ትልቅ ሴጣን ያለባት ሀገር ከሆነች ለምንድን ነው ልመለስ ብለህ ቀን ማታ ምናምን የምትናገረው? አይደለም ይህን ያህል ስልህ እኮ ጠልቻታለሁ ሀገሪቷን አይደለም። እኔ ሀገሬን እወዳለሁ።
አገሪቷ ላይ ያለው አስተሳሰብ ሁሉም ዓለም ላይ አስተሳሰብ ችግር ይኖራል። ይሄን አስተሳሰብ ማስተካከል እንችላለን። በሂደት እንደሚስተካከል አምናለሁ። ባለማወቅ ነው። መለስ የዘራው ዘር ነው አሁን አገራችን እንደዚህ ብጥብጥ ያደረገ። መለስንም እኮ ነው ያልቀየም፣ ባለማወቅ ነው። የሚጠቅም መስሎት አደረገው። በብሔር ኢትዮጵያን ከፈለ። ኦሮሚያ፣ አማራ፣ ትግራይ ብሎ ከፈለ። አሁን ኦሮሚያ የኦሮሚያ መንግስት፣ ትግራይ መንግስት፣ የአማራ መንግስት ተፈጠረ። ከእንደገና ወደቦቻችን ሰጠ። በዚህ ምክንያት ኢትዮጵያ ላይ አሁን የተፈጠረው ችግር ያኔ የተተከለው ችግር። አሁን ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ ብሎ የሚከፍል ጀግና መንግስት መምጣት አለበት። እንግዲህ ይሄ መንግስትም ሆነ ሌላ መንግስት ይህን ማድረግ አለበት። በድፍረት አንዴ ያለቀው ይለቅ፣ የዳነው ይዳን። ይህ እስካልመጣ ድረስ ኢትዮጵያ በብሔርተኝነት መለከፋ አይቆምም። እሺ አሁን አንተ 32 መላእክቶች አሉ። አንዳንዱ አንድ እግዚአብሔር ነው ያለው። አንተ 32 እግዚአብሔር ይዘህ እንዴት 32 እግዚአብሔር የያዘ ሰው 32 አምላክ የያዘ ሰው አንድ ብቻ ያዙ ሰዎች እንዴት ያሸንፈዋል? እንዴት መቆሚያ መቀመጫ ያሳጠዋል? የአንተ አምላክ ምንድነው የሚሰሩት? የአንተ አምላክ አልገባኝም ጥያቄ። የአንተ መላእክቶች 32 አይን ያላቸው መላእክቶች ይሄ ሁሉ ግፍ ሲፈጸምብህ ምንድነው እየሰሩ ያሉት? ምንም ግፍ አልተፈጸመብኝ። እኔ በነገራችን ላይ እየተሰቃየሁ ነው እያልኩኝ አይደለም። ችግር ውስጥ እየገባሁኝ ነው እያልኩኝ አይደለም። ተሰቃይቻለሁ እያማረርኩ አይደለም። ይሄ የኢትዮጵያ ስቃይ ነው እያወራ ያለሁት፣ የኔን አይደለም። የኢትዮጵያ ያለችበት ትልቅ ስቃይ የማትወጣበት እሳት ውስጥ እኔ እውነቴን ነው የምነግርህ። እኔ አብይ ላይ ብቻ አይደለም የምፈርደው። ማንም መንግስት ቢሆን ይሄን ማንም ያስተካክለው በጣም ጀግና፣ በጣም የመጨረሻ ሂሮ መሆን አለበት። ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ ብሎ ሲከፍለው በጣም ብዙ ህዝብ ሊያልቅ ይችላል። በጣም ለማንም ሰው ከባድ ነው ይህ ነገር። በቃ የተፈጠረው መለስ የፈጠረው ስህተት ከባድ ነው። በመጀመሪያ ደረጃ ስህተቱ መለስ ጋር ነው የተፈጠረው። የማልዋሸው ነገር ነው። እኔ ዘረኛ ወይም የማይሆን አሳሰብ መስጠት አልፈልግም። መጀመሪያ ስህተቱ የመጣው መለስ ጋር። አሁን ይህንን ማነው ማስተካከል የሚችለው? አብይ እንዲያስተካክል መጀመሪያ መስማት አለብን። ሁለተኛ ደግሞ ኦሮሞ ጋር ያለው ችግር መስተካከል አለበት። ኦሮሞዎች ብልጽግናን ሰዎች እንዲጠላው አድርገውታል እንዴ! እኔ እንኳን ስንት ኦሮሞ ናቸው ያለውልን። ማን ስለሆናችሁ ነው ለኔ የምትኖሩልኝ? ማንም ስለሆነ ሊኖርልኝ አይችልም። ራሱ ብልጽግና መልስ ሊሰጠኝ ይገባል እንጂ የብሔር መንግስት እኮ አይደለም ያለው። እኔ የብሔር መንግስት ነው ብዬ አላምንም። ስለዚህ ብልጽግና ይሄን ነገር ይፈትሽ፣ ራሱ ያስተካክል፣ ብሔርተኞችን መፍትሄ ይበልልን። የራሱ ጋር የተለጠፉ አንዳንድ ብሔርተኞች አሉ፣ እነሱን ያንሳ፣ ያስተካክል። ነገሮች እርቅ እንዲወርድ የሚፈልግ ከሆነ ሰላም ኢትዮጵያ ላይ እንዲመጣ ከሆነ በብሔር የተለጠፉ በተለይ ኦሮሞዎች ሆነው ብልጽግና የኛ ነው ብለው የተለጠፉትን መፍትሄ ይበልልን። ኢትዮጵያ የኦሮሞም የጉራጌም የትግሬም የአማራም የሁላችንም ነች፣ የደቡብም የሁሉም ነው። ለምንድነው የኦሮሞ ጊዜ መጣ ባለ ጊዜኛ ነን እያሉ እንደዚህ የሚደነፉ አንዳንድ ሰዎችን እያሰረም አይከተው? ለምንድነው የሚታገሰው? ለምንድነው ማያስረው? ለምንድነው እኛን ብቻ ሲያሯሩጥ የቆየው? ከሌሎችን ብሔሮች ለምንድነው ሌሎችን ብቻ ሲያሯሩጥ? ለምንድነው እነሱ እየተፈለገ? በእርግጥ አሁን አንዳንዶቹም ማሰር ጀምሯል። ትክክል፣ ጥሩ ነው፣ ይቀጥልበት። በዚህ መታሰር አለባቸው። ስለዚህ እያሰረ ከሆነ ታዲያ ቅሬታው ምንድነው ታዲያ? በደንብ ይቀጥልበት ነው። በደንብ ይቀጥል ነው። በመሄድ በሚገባው ፍጥነት አልሄደም። በደንብ ይቀጥልበት። ህዝቡ ከዛ እያመነ ይመጣል፣ እየወደደው ይመጣል። ይህን መንግስት እንደዛ ነው የሚሆነው። እንደዚህ ከሆነማ ብሎ መቃወም ያቆማል። ሰው እውነት ነው የሚያየው፣ እውነት አይቶ ነው የሚፈርደው። ሰው የውሸት አይደነፋም። ስለዚህ በዚሁ ይቀጥልበት። አሁን ጥሩ ጅማሮ ነው፣ ይቀጥልበት። በጣም የጠገቡ አንዳንድ ኦሮሞዎችን እያሰረ ይገላግለን፣ ከዛ ሰላም ይመጣል። እንዴ እኔ ያለው ልኩ ሲሉኝ ገርመውኛል። እኔ አሁን አንዳንድ ቦታ ላይ በጣም ነው ያዘንኩት። እውነት እንዴ ምን ስለሆናችሁ ነው ብዬ ነው እያንዳንዱን መልሰን ማልሰጠዋቸው። ቆይ ግን እሺ አሁን አንድ ብርቱ ኦሮሞ ጋር አይደለም አገሬ ነው የሚሄደው። አገሬ ደግሞ 80 ምናምን ቢል ያለችባት አገር ነው እንጂ መሄድ የምፈልገው ኦሮሞ ጋር አይደለም። አገሬ ኢትዮጵያ ጋር ነው መሄድ የምፈልገው። ቆይ እሺ አንዴ ስማኝ። አሁን አንድ ብርቱ ጥያቄ ልጠይቅህ። አሁን አንተ በደርግ ጊዜ ነበርክ?
አዎ ያው ትንሽ አስታውሳለሁ። እሺ እኔ ኢህአዴግ ጊዜ ነው የተወለድኩት። እሺ አሁን በኢህአዴግ ጊዜ አብዛኛው ሰው ስንሰማ የምናውቀው የአንድ ብሔር የበላይነት ነበር እያሉ ብዙ ሰዎች ያሙ ነበር። አሁን በማን ጊዜ? በኢህአዴግ ዘመን ማለት ነው። አሁንም ደግሞ አንዳንድ ሰዎች የአንድ ብሔር የበላይነት አለ ይላሉ። ስለ ህሊና እስኪ ብለህ ፍረድ። ስለ ህሊና ማለት ነው የኢህአዴግን ጊዜ አሁን ካለው ጊዜ ስታነጻጽረው ባለ ጊዜ ነኝ የሚለው የትኛው ነው ጎልቶ የሚታየል? አንተ ለህሊና ለ32ቱ አማልክቶች ብለህ ፍረድ። አይደለም ኢህአዴግ ችግር ፈጥሮ ተክሎ ነው ሄደው ተክሎ ኦሮሞ፣ አማራ፣ ትግሬ ብሎ የዘራው ይሄን ችግር ኢህአዴግ ነው። አንደኛ ወደብ አሳጣን፣ ሁለተኛ ችግር ተክሎ ይሄ ችግር ብሶ አሁን እንዲብስን የሆነው እዛ ጋር የተተከለው ችግር ነው። ስለዚህ የችግሮቹ መነሻው ኢህአዴግ ስለሆነ ዋናው ብልጽግና ሳይሆን ኢህአዴግ ነው። ዋናው ግንዱ የችግሩ ዋናው ኢህአዴግ ነው። ምክንያቱም ተከለዋ ኦሮሞ መጀመሪያ ሰሜን ኢትዮጵያ፣ ምዕራብ ኢትዮጵያ፣ ምስራቅ ኢትዮጵያ የነበረውን ኦሮሚያ መንግስት፣ አማራ መንግስት አረጋቸው። አሁን ኦሮሚያ ክልል ብትሄድ ያንቋል፣ ሌላ ክልል ብትሄድ እንደዛው ነው። ሌላ ሀገር ኢህአዴግ የፈጠረው ነው ማለት ነው። ዋናው ችግር እነመለስ የፈጠረው ነው። አዎ ኢህአዴግ ግን ብልጽግና መጥቶ ይህን ማስተካከል አልቻለም። ከአቅሙ በላይ ሆኗል ይመስለኛል። አንደኛ ጦርነቶች አንድ ስማኝ። አሁን ባለፈው 27 ዓመታት የተተከለ ከሆነ በ27 ዓመት ሙሉ የሰለጠነው በዚህ መንገድ ከሆነ አሁን አብይ አህመድ በአንድ ጀንበር 27 ዓመት የተዘራን ነገር በአንድ ጀንበር ነቅሎ ሊያወጣ ይችላል ብለህ ታስባለህ? ይኸውልህ አብይ አህመድ አሁን ይሄ እንዲያስተካክል እኛ ከሱ ጋር መሆን አለብን። ከሱ ጋር እንድንሆን ደግሞ እሱም የኦሮሞ መንግስት ምናምን የሚሉትን ማንሳት አለበት። አሁን ኦሮሞዎች በጣም የኛ መንግስት መጣ ብለው የሚተማመኑበትን ነገር ያንን አስተሳሰብ ማንሳት አለበት። ሌሎቹ አማራውም ትግሬውም ወደሱ እንዲመጣ አንዳንድ ሰዎች ለመሰለኝ በስሪ ሰው መጠየቅ የጀመርኩት አንዳንድ የምታወራቸው ቁልፍ ነገሮች ስለሆኑ ነው። ምንም እንኳን እንትን ብትሆንም የምትናገረው ነገር በጣም እንትን ነው። ለምሳሌ አሁን አንዳንድ ሰዎች አሁን ያለው መንግስት እኮ ለአማራ ብሔርተኝነትም አራራም፣ ለትግራይ ብሔርተኝነትም አራራም፣ ለኦሮሞ ብሔርተኝነት አይራራም፣ ሲዳማ ነኝ ወላይታ ነኝ ምናምን ብትል አይራራም፣ ሁሉንም እንትን እያለ ነው ይላል። ገባህ? ከዚህ አንጻር ስታየው አሁን ስልጣን ላይ ያለው መንግስት ለአንድ ብሔር ያደላ ነው ብለህ መናገር ትችላለህ ወይስ በአንጻራዊነት ካለፉት የተሻለ ነው ብለህ የምታስበው? እኔ አብይ ከአቅሙ በላይ ሆኖ ነው። ለኦሮሞ አዳልቶ አይደለም። ለምን መሰለህ? ሚስቱ አማራ ነች፣ እናቱ አማራ ነች፣ ልጆቹ አማራ። እሱ በፍጹም ዘረኛ አይደለም። ግን የአማራ ጦርነት መጣበት፣ የትግሬ ጦርነት ማንን ይመን ያለው ኦፕሽን ትግሬ ኦሮሞ ብቻ ነው እና ሌሎች። ስለዚህ ከኦሮሞ ከተጣላ በስልጣን መቀጠል አይችልም። ለዛ ነው ዝም ያላቸው። አይስዌርቱ ጋር ጦርነቱ ቢቆም ይህንን ባህሪ እሱ ላይ አታየው። ስለዚህ ኦሮሞዎች ተጠቀሙብን እኛ ላይ። በዚህ አጋጣሚ አውቆ ዝም አላቸው እሱ። ለምንድን ነው ዝም ያላቸው እሱ? ምክንያቱም አውቆ ዝም ያላቸው አብይ እድል ስለሌለው ነው። እስቲ የአማራ ጦርነት ቢቆም ኦሮሞዎችን ይገጽሳቸው ነበር። በቃ ስለዚህ ከትግሬ ተጣልቷል፣ ከአማራ ተጣልቷል። ያለው ኦፕሽን ኦሮሞ ሲጠግብ ዝም ብሎ ማየት ነው። እድል የለውም። እስቲ የአማራን ጦርነት ፋኖ ከምትሉ አስቁሙና አብይን ታዩታላችሁ። የድሮ ባህሪው ይመጣል። 100% አረጋግጥላችኋለሁ። ከእንደገና ደግሞ ትግሬዎችም እንደዚሁ ተዉ። ደብረጽዮንን መከተል አቁሙና እስቲ በጋራ አብይን እንከተለው። እውነቴን ነው። የሚገርም ሰው ነው የሚመጣው። የአብይን እውነተኛ ባህሪ ይወጣል። አሁን በቃ ስለፈራ በኦሮሞዎች ተደብቋል። ስለፈራ ነው ዝም ያላቸው እሱ። ኦፕሽን የለውም። ምን ያድርግ እስቲ ንገሩኝ። በእናንተ ቦታ ቢሆን ከአማራ ከተጣላ ምን ያድርግ? አውቆ ነው ዝም ያላቸው እንዴ? እናቱ እኮ ነች አማራ። ወንድ ልጅ ወደ እናቱ ነው እንዳይመስልን። እያንዳንድ የፈለገ ቢሆን ወንድ ልጅ ወደ አባቱ ሊሄድ
ጡቱን ቢያጠበው ሁሉ ወደ አባቱ ሄደ። የምር ኦፕሽን ስላጣ ነው። እኔ አዳምጡኝ። የኦሮሞ እኔ በህልሜ ነው ያየሁት የአማራን ጦርነት የለኮሰው ቲፒኤልኤፍ እንደሆነ በህልም አይቼ ዛሬ 3 ዓመት ተናግሬያለሁ። ይኸውላችሁ ይሄን ጦርነት እንዳታረጉ። ጦርነቱን የለኮሰው አብይ አይደለም። እነሱም ትጥቅ ይመልሱ አለ። አውቀው እነ ደብረጽዮን ትጥቅ ይመልሱ እኛም እናቆማለን አለ። አብይም በሞኝነት ሂዱ መልሱ ሲላቸው ጦርነቱ ተለኮሰ። ማን ነው ያቀነባበረው? ቲፒኤልኤፍ። ተንኮለኛ፣ እድሜ ልኩን ተንኮለኛ፣ እድሜ ልኩን የትግራይ አሁን ያለው የአማራ ጦርነት እንዲነሳ በማድረግ የራሱን ህዝብ ያስጨፈጨፈ ቲፒኤልኤፍ ነው። ኢትዮጵያን እንደዚህ ችግር ውስጥ የከተተ ቲፒኤልኤፍ፣ ብሔርን በብሔር የከፈለ ስቃይ ያበላል። ኦሮሞ፣ አማራ፣ ትግራይ ብሎ ቲፒኤልኤፍ አውሬ። እሺ እንዴት ነው ጦርነት የሚቆመው? ስለዚህ ይሄንን እውነት ሊያቅ ይገባል የአማራ ህዝብ። ይሄን እውቀት እንዳወቀ ኢትዮጵያ ሰላም ይፈጠራል። ከዛ በኋላ አንድ ሆነን አሰብን እናገኛለን። በጣም በቀላሉ ነው ጦርነት። እሺ እንዴት ሊቆም እንደሚችል ንገረኝ። ጦርነቱ ሊቆም የሚችለው የቲፒኤልኤፍን የአማራን ጦርነት ያስነሳው ቲፒኤልኤፍ አማራን የሸወደው አብይ ሳይሆን ቲፒኤልኤፍ እንደሆነ ሊያቅ እኔ እግዚአብሔር እዚህ ጋር አይምሮን ብትን ያድርገው፣ መናፍስቶቹ ብትን ያድርጉት። በህልሜ ነው ያቀናበረው የቲፒኤልኤፍ ባንዲራ አየሁኝ። እግዚአብሔርን ያኔ ተናግሬያለሁ እኮ ቪዲዮ ሰርች። እግዚአብሔርን ሰው ሊያምነኝ አልቻለም። አስታውሳለሁ። እግዚአብሔርን ሰው ሊያምነኝ አልቻለም። እግዚአብሔርን ይኸው እውነቱ እሱ ነው። እነሱ ናቸው በቃ። የዛ ጊዜ አብይ ደግሞ በዛ ጊዜ የትግራይ ጦርነት ይቆማል፣ አማራ ትጥቅ ይመልስ ሲባል ደስ አለው፣ እውነት መሰለው። ሄዶ ሳያመዛዝን ሳያስብ ደስ ስላለው ብቻ በሞኝነት ሄዶ መልሷል። ዛጋ ነው ስህተት የተፈጠረው በቃ። እሺ አሁን ጦርነቱ እንዴት ነው ሊቆም የሚችለው ንገረኝ እስኪ ከአንተ እይታ አንፃር። ጦርነቱ ሊቆም የሚችለው እኛ አሁን እዚህ ጋር ፋኖ እያልን ሌላ ችግር ውስጥ አማራን መክተት የለብንም። ማስረዳት አለብን፣ ማሳመን አለብን። ጦርነቱ ከቆመ አሁን በዚህ ጊዜ ማን ተመቸው? ኦሮሞ ተመቸው። አማራ ጦርነት ውስጥ ገባ፣ ትግሬ ገባ፣ ማን ተመቸው? ኦሮሞ። ስለዚህ አብይስ ምን ያርግ? ምንም። አብይ ማንን ያግዘው? ማንም። ስለዚህ ያለው ኦፕሽን ከማን ጋር መስራት ነው? አብይ ከኦሮሞ ጋር መስራት ምንም ማድረግ አይችልም። ከኦሮሞ ከተጣላ አለቀለት በቃ። ወንድም ያለ ጦርነቱ እንዴት ነው ሊቆም የሚችለው? በዚህ መንገድ ብለህ ንገረኝ። ጦርነቱን ማቆም የምንችለው እኛ ራሳችን ነን። አንደኛ ግንዛቤ በመስጠት በቃ ውሸት እንደሆነ አብይ ጥሩ ሰው እንደሆነ ማወቅ አለብን። አብይ ጥሩ ሰው ነው። የእውነት እኔ በህልሜ በጣም ነው ያየሁት። ብዙ ጊዜ ከአቅሙ በላይ ሆኖ ነው አሁን ኦሮሞዎች አናታችን ላይ የወጡት። ፍሬንድ አመሰግናለሁ። የፍቅር አምላክ ይስጥልኝ። እውነት አናታችን ላይ ኦሮሞዎች የወጡት የሁሉም ጦርነት ስለሆነ ነው። አብይ አውቆ ነው ዝም ያላቸው። አንጀቱ ቆስሏል፣ አይምሮ እርር ብሏል። ጦርነቱ እንዴት ነው ሊቆም የሚችለው? እውነቱ ፋቆና ሰው እውነቱን ማወቅ አለበት። በቃ ቲፒኤልኤፍ ነው አውቆ አማራን ጦርነት ያጋጨው። የአማራ ጦርነት የመጣው በቲፒኤልኤፍ አካባቢ ደቡብ አፍሪካ ላይ። እኔን መኑኝ፣ እኔ የእናንተ ነብይ ነኝ። እኔን መኑኝ በቃ። እኔ እግዚአብሔርን በህልሜ አይቼ ያኔ ተናግሬያለሁ። ቪዲዮ አለ፣ አሁን ማሳየት እችላለሁ። የዛ ጊዜ የኦሮሞ ጦርነት ይነሳል አቁሙ ብያለሁ። እዩት። ከተነሳ ችግር ውስጥ በጣም ቪዲዮ ሰርች ተሰድቤያለሁ። በገዛ ብሔሬ ተሰድቤያለሁ። ያንተ ብሔር ምንድን ነው? እኔ አማራ ነኝ። ግን እኔ ብሔርተኛ አይደለሁም፣ ግን አማራ ነኝ። ብሔርተኛ ካሉ የአዲስ አበባ ልጅ ስለሆንኩ እኔ ለምን የአዲስ አበባ ልጅ ዘረኛ አይደለም። እግዚአብሔርን አዲስ አበባ ከትግሬውም ከኦሮሞም ከጉራጌውም ተቀላቅለን ነው የምናድገው። እኔ እንዲህ አይነት ዘረኝነት አያውቅም፣ የምር አያውቅም። አንድ ነገር ከነም እንኳን እየጠበቀን እኮ ነው። እንደ ሞጣ አሁን እነ ሞጣ ከዛው ከጎጃም ስለመጡ ዘረኛ አንድ ቆይ፣ ስም አትጥራ። የለም ሞጣ በጣም ወደው ሰው ነው። ቆይ እሱን ተውና ጥያቄ ላይ ፎከስ አድርግ። በዚህ መንገድ ይሄ እንደዚህ ቢሆን እንደዚህ ብናደርግ ይሄ እንደዚህ ይመጣል፣ ይሄ እንደዛ ይመጣል ብለህ የምታስረዳን ነገር አለ?
አዎ መፍትሄ በእውነት ከተመካከርን አናጣም። ቁም ነገር እኛ ሰዎች መፍትሄ ማግኘት እንችላለን ከተደማመጥን ከተግባባን። አሁን እስቲ ከመንግስት አካል ጋር እኔን አገናኝ። እስቲ አንተ አሁን ኮኔክሽኑ አለ፣ አገናኝ፣ እንሰባሰብ፣ እናውራ። እኔ አማራን ወክዬ አሳምናለሁ። አማራ ሰዎችን ይዛለን ይወክሉሃል እነሱ። በቃ ከዛ እኔ ድሮም የፋኖ መሪ አድርጉኝ ስላቸው በፊት አላመኑኝም። ከዛ እያመኑ ይመጡ እና አሁን አማራዎች ይወክሉሃል አንተ ነገር አዎ ይወክሉኛል። ከዛ በኋላ ጦርነቱን አስቆማለሁ። እንዴት አድርገህ? በቃ ኢትዮጵያ እንድገባ ይፈቀድልኝ ብቻ እሄዳለሁ። እዛ ሰሜን ክልል ጎንደር እሄዳለሁ። እሺ ከዛ ሄደህ ምን ታደርጋለህ? ጦርነቱ እንዲቆም እቀሰቅሳለሁ። በየቦታው እቀሰቅሳለሁ። በቃ እኔ ያምኑኛል፣ እውነት ያምኑኛል። እኔ እንደማልዋሽ ያውቃሉ ሁሉ። አመሰግናለሁ። አምላክ ይባርክልኝ። በእውነት ክበሩልኝ። ሰላማችሁ ይብዛ። ማይክ ይዘህ ሞንታርቦ ይዘህ ጦርነት አስከፊ ነው እያልክ ትሰብካለህ በየጫካው ምናምን እየሄድክ። እኔ ብቻ ግን እውነቴን ነው የምነግርህ። ፈጣሪ ግን ይህን ነገር እንዳሳምን ስልጣን ሰጥቶኛል። ለማየት ያብቃ። ኢትዮጵያ እንድገባ አንድ ይፈቀድልኝ፣ ሁለት ደግሞ ስብሰባ እናድርግ። እኔ አማራን እወክላለሁ 100%። ኦኬ። ከዛ በኋላ የማስማማት ስራ እሰራለሁ። በቃ የማስማማት ስራ ነው። አማራ ጦርነቱ እንዲያቆም ፈልገው፣ ከዛ ኢትዮጵያ ትልቅ ደረጃ ትደርሳለች፣ መግባባት ላይ እንደርሳለን። ግን እሺ በምን እናምናለን? አሁን ቆይ ፍቅር ሲይዝ በምን እናምናለን? ለምሳሌ አሁን አንተ ፈጣሪ እኔ ነግሮኛል ከዚህ ሀገር ውጣ ብሎኛል ብለህ ያንተን አምላክ ሰምተህ ከሀገር ወጣ፣ አጉል አረገ። እንደምታየው ገንፎ በጥሬ ስጋ አበላ። አሁን ደግሞ ፈጣሪ ልኮኛል እንደዚህ ብሎኛል ብለህ ጦርነት አስቆማለሁ ስትል እኛ ያንተን አምላክ በምን እንመነው? ለራስህ እንኳን ያልታመነ አምላክ። ፈጣሪ መጀመሪያ አንድ ቃውን ፈለገ፣ አስወጣኝ ማለት አላውቅም፣ ለበጎ ነው ያንን ያደረገው። ከዛ ደግሞ እግዚአብሔርን ብልጽግና እንደግፋለን። ፈጣሪ እግዚአብሔር ድፍት ያርግ። እምቢ አልኩት መልሼ ልዋረድ ነው ብዬ እምቢ አልኩኝና ግን ከሱ ቃል እሱን እምቢ ካልኩ የሚደርስብኝን ስለማቅ በህይወቴም ብዙ ነገር ስለደረሰ እሺ አልኩ። የባሰ ነገር ለኔም ሆነ ለሌሎቹ ይገጥማል እንጂ አይጠቅምም። እሺ አልኩኝ። አያው እንግዲህ ከዛች ዕለት በኋላ ተናገርኩ። እኔ አሁን ብልጽግናን እደግፋለሁ። ኦሮሞ የሚባል አካል ግን አልደግፍም። ብልጽግና የኦሮሞ ነው የሚባል አካል አልደግፍም። ማንንም አልጠላም። ማንም ሰው መንግስት መሆን ይችላል። ብልጽግና ግን በብሔር ውስጥ ከተለጠፈ አልደግፍም። የጉራጌ፣ ትግሬ፣ አማራ የሚባል የብሔር አስተሳሰብ እንዲኖር አልፈልግም። የሁላችንም አይነት ከሆነ እደግፋለሁ። አብይን አልጠላም። እንደውም እኔ አብይን እወደዋለሁ። በእውነቴ ነው የምነግርህ። ጥሩ ሰው ነው። ከአቅሙ በላይ ሆኖ ነው። በቃ ከአቅሙ በላይ ሆኖ ነው። ምን ያድርግ? እንደው ምን አይነት ሂሮ መንግስት ቢመጣ ነው መለስ ጥሎ ይሄውን ነገር ማለት ፍቅር ሲይዘው ሰው እንዲያምንህ አብይን የምትወደው ከሆነ ለምን ደረት ላይ አትነቀሰው? እንኳን ማንንም ንቅሳት አይፈቀድም። እንኳን ሌላ ቀርቶ መናፍስቶቹን አልነቀስ እንዴ። እኔ አከብረዋለሁ፣ ጥሩ ሰው እንደሆነ አውቃለሁ። አብይ ግን አውቆ ግን ዝም የሚለው ነገር ለምንድን ነው ብዬ ጸለይኩኝና ጠየቅኩኝ። ለምንድን ነው ታዲያ አውቆ ዝም የሚለው? ለምን ኦሮሞዎች እንደዚህ የበላይ ሆኖ ሲታይ ለምን አይገጽሳቸውም? ለምን አይናግ? የኔ ቤት ሲፈርስ እኔ ከዚህ በላይ ምን ያርግ? የተበደለሱ ለምን ዝም አይላቸው? ጸለይኩኝ። አሁን አንተ ራስህ ቅድም ኦሮሞችን እያሰረ ነው አልከኝ። እያሰረ ነው። አሁን ከዚህ በላይ ሁሉንም እየሰራ አይደለም። ትንሽ ነው። ላመል ነው። አንድ ጊዜ ሰማኝ። እኔ ብዙ አላወራም በእናትህ። እኔ ብዙ ደቂቃ ስጣለሁ። 70 ሚሊዮኑንም ኦሮሞ ይሰር ነው የምትለው? ምንድነው አንተ ፍላጎት? ከዚህ በላይ ምንድነው ማድረግ ያለበት? መላ ሁሉንም ጠቅላላ ኦሮሞ ይሰር ነው የምትለው? አመሰግናለሁ። ፍሬንድ ባርኩልኝ በእውነት ፍሬንድ በእውነት ጌታ አምላክ ይባርክ። መናፍስቶች ይባርኩ። ጻው በእውነት ሴቷ መናፍስት መንትዮዋ ትባርክ። የፍቅ አምላክ ይባርክ። ሁላችሁንም የፍቅ አምላክ ይባርክ። አመሰግናለሁ። እውነት ክበሩልኝ። መልካምና ቀን ሰዎች ነው ለኔ የሚሰጡኝ። እውነት ዘረኛ ያልሆኑ ምርጥ ሰዎች ነው ለኔ የሚሰጡኝ። ማንም ትርካ ምርኪያም ለኔ አይሰጠኝም።
ማንም ዘረኛ ለኔ አይሰጠኝም። ህሊና ያለው ብቃት ያለው ማሰብ ችሎታ ያለው እኩል ማየት የሚችል ሰዎች ነው ለኔ የሚሰጡኝ። ዝም ብሎ ትርካ ምርካሚ የማንም ዘረኛ ለኔ ሊሰጠኝ አይችልም። ትንሽ አስተሳሰብ ያለው ለኔ ሊሰጠኝ አይችልም። በእውነት ቅንና መልካም የሆናችሁ ሰዎች በእውነት እኔ ጋር መታችሁ የምትሰጡ ከሃይማኖትና ከዘር ውጭ የሆናችሁ እኩል ማየት የሚችሉ ጥሩ ቪዥን ያላችሁ ሰዎች ናችሁና በእውነት መናፍስቷ ትባርካችሁ። ኦ አብዴ በእውነት ሰላም ከበረከቱ በእውነት ያብላኝ። መናፍስቷ አብስታ ተባረከች። በጣም ነው የማመሰግነው አብዴ በእውነት አመሰግናለሁ። ፍሬንድስ አብዴ በእውነት አምላክ ይባርክልኝ። ሰላም ከበረከቱ መንፈስን በጸጋ ያብዛልኝ። በእውነት ክበሩልኝ። መናፍስቶቹ አብሯችሁ ይባርክ። በእውነት እኔ ጋር ያሉ ጊፍተሮች ካያችሁ ፕሮቴስታንቶች፣ ኦርቶዶክሶች፣ ሙስሊሞች ከብሔር ኢትዮጵያ ውስጥ የተውጣጡ ናቸው የሚሰጡ በእውነት የሆነ ብሔር መጥቶ የሆነ የአንድ የራሴ ብሔር መጥቶ በእውነት በጣም ጭንቅላት ያላችሁ ሰዎች ነው የሚሰጡ በእውነት የእሱ አምላክ ይስጥልኝ። በእውነት ሰላማችሁ ይብዛ። በእውነት አምላክ በእናንተ ላይ ሆነ። አመሰግናለሁ። እግዚአብሔር ይስጥልኝ። ሰላም ከበረከቱ መንፈስን በጸጋ ያብዛልኝ። የሚጮህ ነገር ኮተት ለምን አትቀንስም? እንትን ነው ቬንቲሌተር ነው። አረ ኖ እሱን አይደለም። እሱን አንገት ላይ የምታረገውን ይሄ ነገር የምታንኮሻኩሸውን ነገር የምትይዘውን ነገር እሱ እነኚህ መናፍስቶቹ ናቸው። የመናፍስቶቹ እንትን ነው እኮ ቀለል ብሎ ብዙ ራይሻል ብዙ ነገር ተሸክመ አይከብድህም። ምን አምላክ ሆነ ቀለል ብሎ አዞር እንደው ካባይን አላደረኩት። እንደምታየው አባት ይዛለ እንትን ነገር ታረጋለህ፣ ታንጠለጥላለህ፣ ጥሩምባት ይዛለ፣ ጽላጽል ምናምን ይዛለ፣ እንደገና ብረት ይዛለ። ይሄን ምንድን የቀን ስራ ነው እንደሚሰራው? ቀለል ብሎ ለምን አሰብክም? አይደለም እሱ ጸሎት ማድረጊያዎች ናቸው። ምንም ኮተት አይደለም ያስኩትኝ። ሃይማኖት መስበኪያ መቁጠሪያችን፣ የአምልኮ መሳሪያዎቻችን እንጂ ሌላ ነገር አይደለም። ኦኬ። በእርግጥ ያው በተፈራና በተከበረ እምነት ላይ እንዲህ ያለ ደፈራ ያለ ጥያቄ መጠየቅ ተገቢ አይደለም። ለእምነቱ ተከታዮች በሙሉ ይቅርታ ጠይቃለሁ ኦፌንድ ከሆኑ። አንተ ከፈለክ ሙሉ ቻችሁን ተሸክም። እኛ ጋር የፈለከውን ያልገባህን መጠየቅ መሳደብም ሆነ ምንም ማለት ይችላል ሰው። ምንም ችግር የለውም። ለምን እንደዚህ ሆነ ብለን እሪ አንልም። ሰው ያልገባውን ምን መሆን ይችላል? ስላልገባው ነው። እሺ ፍቅር ሲዝምን እኔ ፍቅር ሲዝም ሳቀ የዛሬ 3 ዓመት 4 ዓመት ገና ስትጀምር መታለ እኔ ጋር ታስታውሳለህ? በጣም ጫጫታ የተነሳበት ሰዓት ምንድነው ምን አመጣብን ምናምን ብለው በጣም በአንተ ምክንያት ሰዎች ሰድበውኛል፣ ነቅፈውኛል። ቢዘዋን ይላል። እንዴት አለ? እሺ አሁን አንተ ከኔ ጋር ከተገናኘበት ከ4 ዓመት ጀምሮ እስካሁን ሰዓት ድረስ ምን ለውጥ አስመዘገብክ? ምንድነው ያሳየኸው ለውጥ? እስኪ አሁን ለሰዎች ንገራቸው እስኪ ለውጥ ይሄ ጭራሽ የእምነቱ አባት ተሰደደ በተንካቸው ምናምና ለ4 ዓመት ሙሉ ፍቅር ሲዝም ምናምን ብለህ ለፍተሃል። እስኪ ያስመዘገብከውን ያመጣኸውን ለውጥ እስኪ ለህዝብ ተናገረው። እኔ እንግዲህ ፈጣሪ ቀስ በቀስ ነው የምታድገው ብሎኛል። እውነት በአንዴ አይደለም ቀስ በቀስ ነው የምታድገው ብሎኛል። እውነት የምታዩት ይሆናል። እኔ እንግዲህ ምናልባት ታሪኬ የጀመረው ከትንሽ ጊዜ ወደዚህ ሊሆን ይችላል። የተለየ ዓለም አቀፍ ስራ መስራት የምጀምር ይመስለኛል ከዚህ በኋላ። ምክንያቱም እኔ የተፈጠርኩት የዓለም ነብይ እንደሆንኩ ነው የተነገረኝ። እንደ ኢትዮጵያ ብቻ አይደለም። ስለዚህ አሁን አንዳንድ በጣም ስራዎች መስራት ይጠበቅብኛል። ዓለም አቀፍ ስራ እየሰራን ነው። በፈረንሳይኛ በእንግሊዝኛ እየተረጎምን ነው መጽሐፉን ያለ ነው። ኦዲዮ ቪዲዮ ምናምን እየሰራን ያለ ነው። እንግዲህ የምናየው ይሆናል። እሺ ወራዊ መዋጮ በአግባብ ወራዊ መዋጮ የሚሰጡ ስንት አባላቶች አሉ? በቋሚነት አስራታቸውን የሚሰጡ ማለት ነው።
ምን በቋሚነት እነሱ ምን አባሎቹ እኮ በጣም እኮ ውዥንብራቸው የጠፋ ነው። ግማሾቹ ከርተውኛል፣ ግማሾቹ ደግሞ ለተወሰነ ጊዜ ነው የሚመጡት። እንደዛ ነው። የተቀጀባበረ ነገር ነው። ባካ እውነተኛ የተቀጀባበረ እሺ ቆይ ቴንክ ዩ። አሁን የተቀጀባበረና ግራ የገባው ምዕመን ከሆነ የሰበሰብከው አንተ እኔ አሁን በቁም ነገር ነው ያስከው ብዬ ነው የምጠይቅህ። አንተ ታዲያ የፈጠርከው ከፍሬያችሁ ታውቋቸዋላችሁ ነው የሚለው። የፈጠርካቸው ተከታዮች ወይ ምዕመኖች የተቀዣበሩ ከሆኑ ማነው ኃላፊነቱን የሚወስደው? አመሰግናለሁ። 8 አበባ ስጡኝ እስቲ። አሁን ትሪፕሉ ላይ እስቲ ትሪፕሉ ላይ አንዴ ንቅጣው። 8 አበባ ስጡኝ። ፍቅር ሲዘም ማለት አባሎቻችን የኛ አባሎቻችን እንትን ናቸው፣ አይታመንም። ወደዚህ ወደዛ ያደርጋሉ ማለት እኔ ለማለት የፈለኩት ገና ሃይማኖቱ አላደገም፣ ገና ይቀረዋል፣ ገና መስራት አለብኝ፣ ገና ብዙ ስራ ይጠየቅኛል። ስለዚህ ምናልባት ከ1-2 ዓመት በኋላ ጥሩ ነገር ላይ ይሆናል። በሌላው በአፍሪካ ላይ እንግዲህ እኔ እንደራሴ እቅድ ከ1-6 ወር በኋላ አፍሪካ ላይ በደንብ ምሰራ ይመስለኛል። እኔ አላውቅም፣ ፈጣሪ እንዳለኝ ነው። እኔ አላውቅም ይመስለኛል። እንግዲህ እናየዋለን፣ ፈጣሪ እንዳለኝ ነው። ስለዚህ እኔ ደግሞ ገና የማስበው በዓለም ደረጃ ነው። ስለዚህ ከዚህ በኋላ ደግሞ እቅዱ ስራውን በጣም ከባድ ስለሆነ እንዲህ በቀላሉ አትጠብቁት። በጣም ይዤ የመጣሁት ነገር ከባድ ነገር ነው፣ በጣም ከባድ ነው። እንዲህ ቀላል ሃይማኖት ነው። በሺ ምናምን የራሱ መጽሐፍና ህግ ይዞ የመጣ ሰው የለም እስካሁን በዓለም የለም። አለ ክርስትና ላይ ሆኖ 20 ምናምን ሃይማኖት ታዩ ይችላል። እዛ ሃይማኖት ውስጥ ዲፔንድ ነው እዛ ሪሊጅን ውስጥ የራሱ ህግ መጽሐፍ ይዞ የመጣ ግን አይኖርም። ስለዚህ በጣም ከባድ ነው ይዤ የመጣሁት በራሱ ነገር። እሺ ፍቅር ሲዘመሽ አሁን አንተ የሴቶችና ወጣቶች ቢሮ ነበር የምሰራው? ሴቶችና ህጻናት። ከዛ ተባረርክ? ተባረርኩኝ። አሳሰሩኝ፣ ደሞዜን ታሰርክ፣ ተባረርክ ምናምን። ስለዚህ አሁን ፍቅር ሲዝም ብለህ ቆይ ጥያቄ እኮ ነው። ቆይ ጥያቄ እኮ መጀመሪያ ጥያቄውን ስማ። ከሴቶችና ወጣቶች ቢሮ ተባረርክ። ስለዚህ ስራ አጥ ስለሆንክ እድሌን እስኪ ልፋቅ ብለህ የፈጠርከው ሃይማኖት ነው ወይስ እውነትም በምሪት ተመርተህ የፈጠርከው ሃይማኖት ነው? እኔ እግዚአብሔር እነዛ ሴቶችና ህጻናት ቂርቆስ ክፍለ ከተማ ሄዱ 10 ዓመት ሰርቻለሁ። የዛሬ 10 ዓመት ይህን ሃይማኖት ያውቁታል። እግዚአብሔርን ይሄው ውሸቴን አይደለም። ቂርቆስ ክፍለ ከተማ ሴቶችና በሙሉ ክፍለ ከተማው ያቀኛል። እኔ የዛ ጊዜ ኢህአዴግን ሌባ አጭበርባሪ መንግስት ብዬ አዳራሽ ውስጥ ብቻዬን ማውራ ሰው ነኝ። ያቆኛል። ያው እግዚአብሔር ይድፋኝ። እዛ ያለው ወደ 5000 የሚሆን ሰራተኛ ያቀኛል። ሌባ አጭበርባሪ ኢህአዴግ ጊዜ ተናገርክበት ቪዲዮ ተወልደ የሚባል ነበር የክፍለ ከተማ ስራ አስፈጻሚ። ተወልደን ጠይቁት እንዳለ እዛ ያለው የዛሬ እንዳለ ማያቀኝ የለም። ምክንያቱም እኔ ፊት ለፊት ተናግሬ ብታሰርም ልታሰር ነበር ምለው እያንዳንዱ ያቀኛል። እና በኢህአዴግ ዘመንም ያን መንግስት በጣም ነበር የምናገረው። ሰማያዊ ፓርቲ ላይ ይልቃልን ጠይቁት። ይሄው እያንዳንዱ አይሱዙ ላይ ወንጭ ነበር የምሰብከው የእውነት እንትን ስለ ሰማያዊ ፓርቲ እነ ወረታው እነ ይልቃል የዛ ጊዜ እሰግድ ነበር። ሃይማኖቴን ያኔ ያውቁታል። የዛሬ 12-13 ዓመት ስብሰባ ላይ ሆኜ ለስግደት ወጣ ነበር። ይሄን ሃይማኖት ከጀመርኩ 18 ዓመት ነው። ከ14 ዓመት ወደዚህ በጣም ብዙ ሰው ያውቀዋል። በይፋ በዚህ ሃይማኖት እታወቃለሁ። አሁን 18 ዓመት ሙሉ ይዘዋን ይላል። 18 ዓመት ሙሉ አንዳንድ ሰው አንተ እኮ ትክክለኛ ከሆንክ 18 ቀን ይበቃል። እንዴት 18 ዓመት ሙሉ ሰብክ ያለው የምትል ሰውዬ የተቀዣበሩና የተወናበዱ ምዕመኖች ልታፈራ ቻልክ? ወይም ደግሞ ወጥ የሆነ ምዕመን ማፍራት እንዴት ከበደ? እኔ ይኸውልህ ይዤ የመጣሁት መጽሐፍ ቅዱስ አይደለም፣ ቁርአን አይደለም ይዤ የመጣሁት ያልተለመደ ነገር ነው ይዤ የመጣሁት። ታይቶ የማይታወቅ ነገር ነው። አዳምና ሔዋን ብዬ አይደለም 6 ሰዎች ነው የመጡት። በእኛ ሁሉ ነገሩ ታሪኩ የተለየ ነው። የሰው ልጅ ጆሮ ሰምቶት አይቶት የማያውቀው ነገር ነው ይዤ ይህን ገና ለመልመድ ለመረዳት ረጅም ጊዜ ነው ሰው የሚወስድበት። ለማወቅ ለመረዳት ራሱ አመታት ነው የሚወስድበት። ስለዚህ ይዤ የመጣሁት 18 ዓመት በቂ አይደለም።
በቂ በቃ እንግዲህ ምናልባት ከዚህ በኋላ ታሪኩ በጣም እየተሰራ የሚመጣ ያውም ደግሞ 18 ዓመት ሙሉ እኮ ኦኬ አምስትም ይሁን አራት ምዕመን እንዴት ጤነኛ አራት ሰው እንኳን ተከታይ ማፍራት ተሳነ? ሁሉም ምዕመኖች አንተ እንደምትናገረው የመቶ መስራች የተቀዣበሩ ናቸው። አንዳንዶቹ ነው አማኑኤል ነው የሚገኙት። አይደለም ተከታዮች አሉ ስቲል ግን ተከታዮቹ አይረጉም። ቤተሰብ ይቆጣቸዋል፣ ቤተሰብ ይረግማቸዋል። ቤተሰቦቻቸው የሆነ ነገር ሲላቸው ይሰማሉ። በራሳቸው አይተማመኑ። ዛሬ ተከተል ነገ ቤተሰብ እንዲያለኝ ይላሉ። በጣም ብዙ ሰው የቤተሰብ ጫና ደርሶበታል። ስለዚህ አልገባቸውም ማለት የገባው ሰው አሁን ለምሳሌ ቅድም ስለ ፕሮቴስታንቶች ስለ ኦርቶዶክሶች ሳወራ ነበር። ለእምነታቸው ስለ ኤርትራውያንም ስናገር ነበር። ሰው እኮ ከገባው ይሄ ምድራዊ ስጋውን እኮ ይተውና ለዘላለማዊ ህይወቱ ነው። በቃ የሰው ልጅ ለገባው ነገር ላመነበት ነገር እስከ ሞት ድረስ ይሄዳል፣ እስከ ቀራኔው ድረስ ማለት ነው። የአንተ እምነት ተከታዮች የተቀዣበሩ ከሆኑ አሁን አንተ እያፈራ ያለው የተቀዣበረና የተወዛገበ ትውልድ ከሆነ እንደውም አንተ ባለፈው ዜና ላይ ስሰማ የአማኑኤል ሆስፒታል ህሙማንን መቀበል የማይችልበት ደረጃ ላይ ደርሷል ተብሏል። በነገር ላይ አልጋ የለም እና ምናልባት የተቀዣበረና የተወናበደ ትውልድ እየፈጠርክ ከሆን ከነዚህ አማኑኤል ሆስፒታል አልጋ እንዲጣበብ ከማድረጉ ጎን ለጎን ከበስተጀርባ ያንተ እጅ የለበትም ማለት ይቻላል። ምን አለ መሰለ በጣም ከባድ ኮንሰፕት ስለሆነ ይዤ መጣሁት። ለመረዳት ይከብዳቸዋል። ከአይምሯቸው በላይ ስለሆነ ብዙ ማሰብ ይጠይቃል። በአጋጣሚ ከሰው ሲሰሙ እንደ እብድ ነው የሚቆጥሩኝ። ማሰብ የማይችል ሰው እኔን መረዳት አይችልም። እኔን ለመረዳት ማሰብ የሚችል ሰው ነው የሚረዳኝ። ማሰብ የማይችል ሰው ከሰው ወሬ የሰማ ሰው ደግሞ እብድ አድርጎ ነው የሚቆጥረኝ። ስለዚህ በራሱ የሚገዛ በራሱ የሚታዘዝ ራሱን የሚቆጣጠር ሀሳቡን የሚቆጣጠር አይምሮውን የሚገዛ ሰው ነው እኔን የሚረዳኝ። ከሰው አንተ የነገርካቸው አንተ የሰበካቸው አራትም ይሁን አምስት ፍቅር ሲዝም ገብቶናል፣ በቃ ይሄ እምነታችን ነው ብለው ለአንተ የሚቆሙልህ የቤተሰብ መጽሐፍ ቅዱስ ምን ይላል መሰለህ? እኔ ሰላምን ልሰጣችሁ አልመጣሁም በቤተሰብ በምራትና በእንጀራ እናት በአባትና በልጅ መካከል። ምክንያቱም አንዳንድ ጊዜ ኢየሱስ ክርስቶስን ስትሰብክ ግፊያው ከቤተሰብም ሊጀምር ይችላል። ኢየሱስ ክርስቶስ ደግሞ የገባቸው ሰዎች እስከ መጨረሻ እስከ ሞት ድረስ ይሄዳሉ፣ አያመቻምቹም። አሁን አንተ ባለህበት እምነት የሰበካቸው ሰዎች እንዴት ጠንካራ አንድ አማኝ መፍጠር ተሳነ? ክደዋል። ኢየሱስንም ክደዋል፣ ሙሴንም ክደዋል። እኔ ላይም የገጠመው እኮ እነሱ ጋር የገጠመው ነው። አንተ ተከተለ የለም። አሁን እኮ አንተ እኮ ቆይ አንተ የምትታየው ፍቅር ሲዝም ነገ ይክዱኛል፣ ደግሞ መልሰው እኮ ይመጣሉ። ነገ ይክዱኝና መልሰው ይመጣሉ፣ ይክዱኝና መልሰው ይመጣሉ፣ ይክዱኝና። ስለዚህ አልገባቸውም ማለት ነው አይደለም። በቃ አዲስ ነገር ስለሆነ ለማህበረሰቡ ትንሽ ኮንሰፕቱ ይከብዳል። ማስረዳት አልቻልኩም። አንተ ማስረዳት አልቻልኩም። መጨረሻ ላይ ግን ሁሉም ይቀበላል። ሃይማኖቱን ለማየት ያብቃል። የእውነት መጨረሻ ላይ ግን 18 ዓመት ሙሉ ብቻ አንተ ነው ቆርቆሮ እያጨውክ ነው። የሆነ ነገር ታጨዋለህ፣ ቀንትን ይዛል አምኖ። እሺ ነብዩ መሐመድም ሙሴም ሁሉም ሲመጡ ማን ነው በአንዴ ተቀበላቸዋል እንዴ? እንደውም ከሞቱ በኋላ ነው የተስፋፋው እንዴ? ኢየሱስ ክርስቶስ ቆይ አይደለም። እንደውም ክርስትና የተስፋፋው ኢየሱስ ከሞተ በኋላ ነው። አረ ምን ነካ? በጣም የተስፋፋው ቢያንስ ነው ከኢየሱስ ክርስቶስ ብቻ ግን የሆነ ተጽዕኖ አለው። ግን በጣም ያደገው ከዛ በኋላ ነው። በጣም የሚያድገው ከዛ በኋላ ነው። እንድታስረዳ ነው። ለምሳሌ ኢየሱስ ክርስቶስ 33 ዓመት ምድር ላይ ኖሯል። 3 ዓመት ተኩል አስተምሯል። በ3 ዓመት ተኩል የማስተማሪያ ሂደቱ ቤስት የሚባሉ ከሱ ጋር እስከ መጨረሻ እስከ ሞት ሊሄዱ የሚችሉ 12 ሰዎችን አፍርቷል። እነዛ 12 ሰዎች ደግሞ ሚሊዮኖችን አፍርተዋል አይደል? እንደዛ ነው። 3 ዓመት ተኩል አንተ በ18 ዓመት ውስጥ እንዴት ነው አይደለም ጤነኛ ሰው አንተ አሁን እኮ ለትውልዱ እያበረከትክ ያለው የተቀዣበረ ትውልድ ነው የፈጠርክ ያለውና አንተ እንዴት ነው 18 ዓመት ሙሉ ላይገባቸው የቻለው ያንተ ስብከት? እንግዲህ ፈጣሪ እንዳለ ነው። እኔ የተሰጠኝ ቅመምና እንትን እንደ ኢየሱስ አይደለም፣ እንደ ሙሴ አይደለም፣ እንደ ነብዩ መሐመድ አይደለም። ለኔ የተሰጠኝ እንደ ሌሎቹ ነቢያት። እኔ እዚህ ጋር 8 ቢሊዮን ህዝብ ውስጥ ያለው ነው የመጣሁት ነብይ።
8 ቢሊዮን ውስጥ ያለው የተሰጠኝ ብቃት እንደ ሌሎቹ አይደለም። ሌላ አይነት ነው የተሰጠኝ፣ ከነሱ ጋር ማይወዳደርም። የኔ የተለየ ነው። ስለዚህ እንደ ህዝቡ ብዛት ነው። እንዴት ነው በዛ ጊዜ እኮ የነበረው ህዝብ 1 ሚሊዮን አይሆንም። አሁን ግን አስበው እና ከሀገር የተሰደድከው ቆይ ከሀገር የተሰደድከው ለስጋህ ነው ወይስ ለእምነት ነው? እኔ በተነገረኝ ነው የምንቀሳቀሰው። በተነገረ ከሆነ ሞትም ቢሆን ምን አባቱ ብለህ ነው የምታምነው? አዎ እና ለምን አትመለስም? ማንንም ሳትጠይቅ ማስተማመኛ ስጥ ምናምን ሳትል ወደ ሀገር ለምን አትመለስም? ምን አስፈራ? አይደለም ሂዳል ልሄድ እኮ ነበር ባለፈው። ከዛ በኋላ ቆይ ተባልኩኝ። የምር ቆይ ተብዬ እኮ ነው የቆየሁት። ኦኬ እኔ እኮ ታዲያ ምን ድንበር ላይ ቆመ ደብዳቤ ጻፍልኝ ምናምን ስትል ግራ ገብቶን እኮ ነው እኛ። አይደለም ልሄድ ስል ቆይ ትንሽ ቆይ አለ። እንግዲህ ከዛ እዚሁ ስበክ አለኝ። ቀጥሎ ደግሞ እንግዲህ እስኪረዱኝ ድረስ ይቆያሉ። እኔ እንግዲህ ብልጽግና መደገፍ ጀምሬያለሁ። ይህ ማለት ደግሞ ኦሮሞን መደገፍ አይደለም። የኦሮሞ አስተሳሰብና የኦሮሞ የባለጊዜ ነኝ የሚል አስተሳሰብ አልደግፍም። ስለዚህ ብልጽግና ይህን ሊረዳኝ ይገባል። እናም ደግሞ እንደውም የምፈልገው የአማራ ጦርነትን ማስቆምና እንዲቆም ማድረግ ነው በተቻለኝ ሁሉ። ስለዚህ ይህን ደግሞ ለማድረግ አንደኛ የብሔር አሳሰብ ውስጥ ብልጽግና መውጣት አለ። መንግስት ቆይ መልእክተኛ አድርጎ ፋኖች ጋር ቢልክ አሁን እኛ መንግስትን አሁን መንግስትን ኦሮሞዎች ላይ ብቻ ፎከስ የሚያደርገውን ካስቆመ አሁን መፍትሄ ልሰጥ ነው። እግዚአብሔር መፍትሄ ልሰጥ ነው። አሁን አንተ እርግጠኛ ነህ የፋኖን ጦርነት ማስቆም ትችላለህ? አዎ ግን የምችለው በምን እንደሆነ ንገር። የፋኖ ጦርነት እንዲቆም ኦሮሞዎች ላይ ፎከስ ማድረግ መንግስት ማቆም አለበት። ይህን ከሆነ አማራ ይችላል። እውነቴን ነው የምነግርህ፣ አማራ ይችላል። ምክንያቱም ኦሮሞ አሁን እኛ እንደዚህ ነን ምናምን ሲሉ አማራዎች እየተናደዱ ነው። ስለዚህ አማራ ላይ ኦሮሞ ላይ ፎከስ የሚደረገውን ነገር ኦሮሞዎች የልበ ሙሉነት የሚሰማቸውን ኦሮሞዎች የኛ የሚሉትን እያፈሰ ማሰር አለበት። እስከዛ ድረስ እኔ ምርጥ መፍትሄ ሀሳብ አለኝ። እኔም አለኝ፣ እናወያይበታለን። እሺ ስማኝ። እስከዛ ድረስ አንተ እርግጠኛ ከሆንክ አንተ መጀመሪያ ቦታው ላይ ተገኝተህ እኔ ዝግጁ ነኝ፣ ይኸው እዚህ ነው ያለሁት፣ መንግስት ይሄን ያርግ እንድትል እኛ ምስክርነት እንድንሰጥ መተያየር ሰዓት እንድንሰጥ ህዝብ እንዲያውቅ እንድናረግ ከኬንያ በኤርትራ በኩል ገብተህ ከአስመራ ጀምረህ ትግራይ ገብተህ ከዛ ፋኖች ያሉበት ጋር ገብተህ መሀል በሞንታርቦና ማይክ ይዘህ ይኸው እኔ እዚህ ነኝ ያለሁት፣ ጦርነት ይቆማል፣ ፋኖ ጦርነት አቁሙ ምናምን ብለህ ለምንድን ነው የማትናገረው? ከዚህ ለምን አትጀምረው? እኔ ራሱ የአሰብ ደጋፊ ነኝ። በማንኛውም እንደውም አሰብን ብቻ አይደለም ኤርትራ ኢትዮጵያ እንድትሆን እመኛለሁ። ኢትዮጵያ አሰብን ብቻ አይደለም ኤርትራ የኢትዮጵያ እንድትመኝ ከምፈልገው ልጆቼ ሲጀመር ኤርትራዊ ነው። 2 ልጆች እኮ አሉኝ ኤርትራዊ። ይሄንን ከኬንያ በኤርትራ በኩል ገብተህ መሀል አስመራ ላይ ኤርትራ መግባት አልችልም። ኤርትራ በገባማ ቀጥታ ነው የምታሰር። እንዴ መግባት አልችልም። ቴንኪው ኒማር ታፕታፕ ያደርጋችሁ። ለምን እኔ አሰብን አልደግፍም። ይሄን ጉዳይ እንጨርሰዋለን። አንዴ ከሳሮን ጋር ልጨርስና እንገናኝ። እሺ አመሰግናለሁ። ደህና ነህ ወይ? ሰላም ነህ ወይ? አወቃታል አለን ይመጣ። እንዴ አውቃታለሁ። አሁን ደህና ነሽ ወይ? አብረን አንዳንድ አብረን መልካም ቀን ጌም እንጫወታለን። ቴዲ ምንድን ነው?